የሐዋርያት ሥራ ምዕራፍ 5 በጌታ በኢየሱስ ስም አነበዋለሁ። ሐናንያም የተባለ አንድ ሰው ሰጺራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታው ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያን ሆይ መንፈስ ቅዱስ ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ዋለ? ሳትሸጠው ያንተ አልነበረምን? ከሸጥኮስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብ አሰብ? እግዚአብሔርን እንጂ ሰውን አልዋሸም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን? አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታ መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተው በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆኖ በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድ እንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨምሩለት ነበር። ወንዶችና ሴቶች ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወስክ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካላቸው ከተማ ድውያንንና በርኩሳን መናፍስት የተሰቃዩትን እየመጡ ብዙ ሰዎች ይሰበስቡ ነበር። ሁሉም ይፈወሱ ነበር። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነውም ከእነርሱ ጋር የነበሩትን ሁሉ ተነሱ፣ ቅንዓት ሞላባቸው። በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱና ከእርሱ ጋር የነበሩት መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሌሎችም መጥተው በወህኒው አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድ እንኳን አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሁን እያሉ ስለ እነርሱ አመነቱ። አንድ ሰውም መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሌሎች ጋር ሄዶ አመጣቸው፣ በኃይል ግን አይደለም፣ ሕዝቡ እንዳይወግሯቸው ይፈሩ ነበርና። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱን በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን? እነሆም ኢየሩሳሌምን በትምህርታቸው ሞልታችኋል። የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒት አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞም እግዚአብሔር ለሚታዘዙ የሰጠው መንፈስ ቅዱስ ምስክር ነው። እነርሱም ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲያደርጓቸው አዘዘ። እንዲህም አላቸው፣ የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ።
ከዚህ ወራት አስቀድሞ ቴዎዳስ እኔ ታላቅ ነኝ ብሎ ተነስቶ ነበርና 400 የሚያህል ሰዎችን ከእርሱ ጋር ተባበሩ። እርሱም ጠፋ፣ የሰሙትም ሁሉ ተበተኑ፣ እንደምናምንም ሆኑ። ከዚያ በኋላ ሰዎች በተጻፈበት ዘመን የገሊላው ይሁዳ ተነሳ፣ ብዙ ሰዎችንም አሽፍቶ አስከተለ። እርሱም ጠፋ፣ የሰሙትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ስሙትም። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። የሐዋርያት ሥራ ምዕራፍ 6። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞቼ በመልካም የተመሰከረላቸውን መንፈስ ቅዱስንና ጥበብም የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስን፣ ጵርኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ጳርሜናንም ወደ ይሁዲነት ገብቶ የነበረውን የንጾኪያውያን ኒቆላዎስንም መረጡ። በሐዋርያትም ፊት አቆማቸው። ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስንም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነጻ ወጪዎች ከተባለችው ምኩራብ ከቀሬናና ከእስክንድሪያም ሰዎች ከቂልያድና ከእስያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ሕዝቡንና ሽማግሌዎችን ጻፎችንም አናደዱ። ቀርበውም ያዙት፣ ወደ ሸንጎዎችም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮችን አቆሙ። በሸንጎም የተቀመጡት 2 ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። እናመሰግናለን።